አብይ አህመድ የሚወገድበት እኔ እርግጠኛ ነኝ ምናምን እኔ 100% 1 ሚሊዮን % አይደለም እኔ 1 ሚሊዮን % ሹር አይደለም ግን 100% እርግጠኛ ነኝ አብይ እንደሚወገድ እሱ እንደሚለው 1 ሚሊዮን % 1000% አይደለም 100% ግን እርግጠኛ ነኝ አብይ በቅርቡ እንደሚወገድ ይወገዳል እንዴት እንደሚወገድ በጥንቆላ ጌታቸው ረዳ እንዳለው በመብረቅ በምናምን እንዳለው አልናገርም ይወገዳል ሌላ ቋንቋ የለውም የተናገረው ቋንቋ አናሎጂው ትክክል አይደለም የብርሃኑ ነጋና ምናምን ያለው አይደለም ብርሃኑ ነጋ አይደለም ኢትዮጵያ ምድር ላይ የገጠመ ብርሃኑ ነጋ አስመራ ነበር ቀጀላ አስመራ ነበር አሁን ኢትዮጵያ ምድር ላይ ያለ ኃይል አለ ሁሉም የራሱ ኮዝ ያለው ብር ፈልጎ ምናምን ፈልጎ የኢሳት ገንዘብ ሊበላ አስመራ የሚመላለስ የነበረ የግብጽ ገንዘብ ሲበላ የነበረ ምናምን አይደለም የራሱ ኮዝ በየፊናው የተሰማራ ሰው የኦሮሞ ህዝብ ተገድሎ ምንድነው እየሆነ ያለው ዛሬ ስለዚህ እውነቱን መነጋገር ስላለብን ነው ዴለን ይባላል ገርል ፍሬንዱ ናት አዶናይ ነው ወደ ኢትዮጵያ ይዞት የመጣው ኢትዮጵያ መምጣት አለብህ ይያለ ወከዋል ምንድነው እውነቱ ለምን ነው ቲክቶከሮች እየተጋበዙ ልክ አገራችን ሞልቶ እንደተረፋት አይነት አድርጎ ለማሳየት በፈረስ ጮማ ጥብስ እየጋበስክ በሴኩሪቲ እነዚህ ተራ ቲክቶከሮች ናቸው ኢንፋክት ስፒድም ከዚህ በፊት ኢትዮጵያ የመጣው ተራ ዩቲዩበር ነው ስፒድ ኢትዮጵያ ሲመጣ በብዙ ሚሊዮን ተከፍሎት ነው የመጣው ለምንድን ነው ይሄን ያህል ወጪ ለዩቲዩበር ለቲክቶከር እየወጣ ኢትዮጵያ ላይ እንደዚህ የሚንፈላሰሱት ሲባል ቱሪዝም እንዲያስተዋውቁ ነው ምናምን ኦኬ ዓለምና ዓለም ተለውጧል ዛሬ የሆነ አገር ለመሄድ ለመጎብኘት ስትፈልግ ምታዳምጠው ቲክቶከር ዩቲዩበር አይደለም ኤአይ አለ መረጃ በትክክል ስለ አንድ ሀገር የሚሰጥ አገሩ የቱሪዝም ነው ወይ አገሪቷ ውስጥ ምን ችግር አለ አገሪቷ ያለችበት ሁኔታ አገሪቷ ለመንቀሳቀስ ምቹ ናት ምናምን የሚለው ኤአይ መረጃውን ፍንትው አድርጎ ስለፈለከው አገር ይሰጣል የትኛውም ቱሪስት ቲክቶከር ዩቲዩበር አይሰማም እኔ አሁን አንድ ነገር ልናገር ነው እነዚህ የውጪ ይሄ ልጅ አዶናይ እንግሊዝ ሀገር ሲሄድ ምሳል ጋበዘው ምሳ እዚህ ኢትዮጵያ መጣና ያው ምልህ ዕውቀቱም የሌላቸው አገሪቱን በቅጡ ማስተዳደር የማይችሉ ሰዎች ስልጣን ላይ ስላሉ በእነሱ በኢትዮጵያ ወጪ ነው ኤክስፔንስ ነው በቃ ልጁ እንደፈለገ ይዝናናል አድቫንቴጅ እየወሰደ ነው ተራ ቲክቶከር ነው ዴለን በለው ዩቲዩበር በለው እንትና ስፒድ በለው ምናምን በለው ለምንድን ነው እንትን ለማድረግ ነው አይደለ የገጽታ ግንባታ ነው ምናምን የገጽታውን ግንባታ የሚነግርህ ዛሬ ላይ ቲክቶከር ዩቲዩበር አይደለም እኔ ስለሆነ አገር ማወቅ ከፈለኩ ቲክቶከሮች ምን ይላሉ ዩቲዩበሮች ምን ይላሉ አይደለም ኤአይ አለኝ እጄ ላይ እጠይቀዋለሁ ፍንትው አድርጎ ይነግራል ግን ኢትዮጵያ ውስጥ አሁንም ኋላ ቀርነት ስላለበሰልን የማንም ቲክቶከር ዩቲዩበር እየመጣ አድቫንቴጅ ይወስዳል እኔ አንድ ነገር መናገር ፈልጋለሁ አገሪቱ በሰሜን በደቡብ በምስራቅ በምዕራብ ብትሄድ የተራበ ሰው የተቸገረ ሰው የታመመ ሰው የሚያለቅስባት እነሱ እንዳይደመጡ እናረጋለን እነሱ እንዳይረዱ እናረጋለን እንዲያውም ትኩስ ምግብ አለ ኢትዮጵያ አዲስ አበባ ውስጥ ለምን ሰው ይለምናል ብላለች አዳነች አቤቤ እና ትኩስ ምግብኛ እየሰጠን ወይ ትኩስ ምግብ እኮ አይደለም ትኩስ ዱላ ነው የሚሰጡት እስር ቤት ነው እኮ የሚከቱት ኢትዮጵያ ውስጥ እኮ ድሃ አይወደድም ድሃ አይፈለግም እውነት እንነጋገር ከተባለ ድሃ እኮ ምን እንደምናረገው ግብዞች አስመሳዮች ነን እኔ ለአብይ አህመድ ስርዓት በጣም አሁን አሽቃባጭ ሆነው ያገኘኋቸው ያሉት እነዚህ የትግራይ ቲክቶከሮች ናቸው በጣም ያስቸገሩት ለኡህዴድ ካልተገረድን ይያሉ ያስቸገሩት የትግራይ ልጆች ሆነው ቲክቶከሮች ናቸው ለምሳሌ አንዱ አዶናይ የኡህዴድ ገረድ ሆኖ መስራት ይፈልጋል መገረድ ይፈልጋል አዶናይ ጉዳዩ አይደለም ከሁሉ በላይ ስንት ችግረኛ እያለቀሰ ትግራይ ውስጥ በአብይ አህመድ ስርዓት ደሞዝ ተከልክለው 5-6 ወር ያደረገ ቤተሰብ እየተራበ ያለበት ዛሬ ደግሞ ስለ ትግራይ ዲያስፖራ እናወራ እስቲ ትግራይን ስለማያውቋት ግን ትግራይ ውስጥ ካለው ኢትዮጵያ ውስጥ ካለው ትግራይ በላይ ተጋሩ ነን ስለሚሉ የትግራይ ዲያስፖራ ነው እናወራው ማጆሪቲ እንደዛ ናቸው በጀበራ ግን ስለዚህ ባንዲራ እናወራ እቺ ባንዲራ የማን ባንዲራ ናት እቺ ባንዲራ የትግራይ ህዝብ ባንዲራ አይደለችም እላችሁ እቺ ባንዲራ የትግራይን ታሪክ በቁመቱ ልክ መስፋት የሚፈልግ
አንድ ፓርቲ ባንዲራ ናት። እኔ ምንም ተስፋ የማይታይባት ባንዲራ ምንድን ነው አሁን ትርጉሟ ምንድን ነው ብትሉ ማንም አይነግራችሁ። ተስፋ የማይታይባት ባንዲራ ናት። ምንም የትግራይን ታሪካዊነት ጥንታዊነት የማትገልጽ ባንዲራ። እኔ የትግራይ ባንዲራ የሆነ የትግራይ ጥንታዊነት የሚገልጽ የሆነ የአክሱም ሐውልት ምናምን እንዲኖርበት ፈልጋለሁ። ላዩ ላይ የሆነ ተስፋ ያለው ቀለም እንዲሆን ፈልጋለሁ። እቺ ባንዲራ ግን እንዳልኳችሁ ያው የሆነ እንደ ቀልድ ጫካ ውስጥ ተፈጠረች። በቃ ባንዲራችሁ ናት፣ አንድ ቀጥሉ ምናምን ተባለ እና ወደ ዲያስፖራዎቻችን ስመለስ እንደ መበሻሸቂያ ይጠቀሙባታል። ምንድን ናቸው? ምን አድርጉ ነው የምትሉን? አሁን በዚህ ሰዓት ትላንትና ምናምን የተፖስት ነው እና የት ሀገር ናችሁ? ትግራይ የሚባል ሀገር የለም። ለምን ብትበሻሸቁት? ለምንድን ነው ለመበሻሸቅ ሰው እንዲናደድብን እንዲበሽቅብን ምክንያቱ የምትሆኑት? ለምን የኢትዮጵያ ባንዲራ አታረጉም? ይህ ስላረጋችሁ ለትግራይ ትልቅ ፍቅር አላችሁ ምናምን ማለት አይደለም። ይኸውላችሁ የዲያስፖራ አንድ በጣም የሚያስቅ ነገር ልንገራችሁ። በጦርነቱ ጊዜ ለአንቲ ድሮን መግዣ ተብሎ ለትግራይ እንትን ተብሎ ለውጊያው ተብሎ ብቻ ሚሊዮን ዶላሮች ነው ያዋጡትና ለስራ ሲሆን ግን ትግራይ አዋጣችሁ አንድ ፋብሪካ ገንቡ ምናምን ብትላቸው ግን አያዋጡም። ሰው የሚሞትለትን ነገር ያዋጣሉ፣ ሰው የሚያርግበትን ነገር ግን አያዋጡም እነዚህ ሰዎች። እስቲ ስንት ቁስለኛ ነው ያለው? ስንት በአንድ እግር ስንት በአንድ እጅ ነው ያለው ትግራይ ውስጥ? ማንም የዲያስፖራ ኮሚኒቲ ዞር ብሎ አያዩም። አሳክሟቸው፣ ትምህርት ቤት ይገንባ፣ ፋብሪካዎች ገንቡ። ለጦር መሳሪያ ባዋጣችሁት ብር ልክ ለልማትም አዋጡ፣ ለእድገትም አዋጡ። እንዴ ሰው ለመሞቻው ታዋጡ ያለ እንዴ? እንዲኖርበት እንዲያድግበት የትግራይ ህዝብ አዋጡ እንጂ ተስፋ ሆኑት እንጂ። አሁን ትግራይ ውስጥ እየሆነ ያለውን ነገር እየሰማችሁ ነው። አፈሳ ተጀምሯል። ወጣቶች በየቦታው እየታፈሱ ነው፣ እየተሳቀቁ ነው። ድጋሜ ጦርነት ውስጥ ልንገባ ዳርዳር እያሉ ነው። ይመቻችኋል ጦርነቱ፣ ሰልፉ ምናምን ይመቻችኋል። እንዴ ባንዲራ ይዞ በየበረዶ ምናምን መንከራተት ይመቻችኋል። ቀድሞ ማስቀረት አይሻልም? ቀድሞ ጫና መፍጠር አይቻልም? በጣም የሚያበሽቀው የትግራይ ዲያስፖራ ደግሞ እዚች ላይ ይዋት የኤርትራና የትግራይ ካርታ ምንድናት? የጽምዶ ደጋፊ ናችሁ? በጣም ታስቁኝ። የሰለጠነ ዓለም ላይ ሆናችሁ እንዴት ነው ኋላ ቀር መሆን የሚቻለው? አይሆንም። እንዴት ነው ትግራይ ከሻዕቢያ ጋር ማበር የሚቻለው? ማን ነው ያውላ ግፍ እላፊ ግፍ ያደረሰብን? ታውቁታላችሁ። ግን የሆነ የማይረባ ብሽቁት መግባት ትፈልጋላችሁ ከሌሎች ኢትዮጵያውያን ወገኖቻችሁ ጋር። ይሄ አይበጀንም፣ ለእኛም አይመቸንም፣ ለእናንተም ጥሩ አይደለም። ከሁሉም ጋር ሰላም መሆን ነው የምንፈልገው። ኢትዮጵያዊንን መቀጠል ነው የምንፈልገው። አይተነዋል ተዘግተን ብቻችን ምንም ማድረግ እንደማንችል። አራት አድክሙን ቢያንስ እናንተ። ሰላም ለትግራይ ህዝብ፣ ይመቻችሁ። ስለዚህ አብይን ስወደው በምክንያት ነው፣ ግን ቋሚ ደጋፊው አይደለሁም። ከወረደ አብሬ እወርዳለሁ፣ ከወጣልኝ አብሬ እወጣለሁ። ሙቀቴ እንደሱ ነው። ምክንያቱም አብይም ዶክተር አብይም ሌላም ሰው ቢኖር ኢትዮጵያ ለዘላለም ትኖራለች፣ ህዝቧ ለዘላለም ይኖራል። መሪ መቼም ቢሆን ኢትዮጵያ አታጣም። ለጊዜው ግን የሚሻለኝ እሱ ነው። ለጊዜው ዙሪያውን ካሉት ችግሮች መካከል ከበጣም መጥፎም ቢሆን መጥፎ ይሻለኛል። በምርጫ ትግቡብኝ። ከበጣም መጥፎ ይሻለኛል። እንዴ ትዳር እኮ ስንይዝ ወንዶችና ሴቶች እኮ አስፈላጊ ስለሆነ እንጂ እኮ አንዳንዴ መንገጫገጭ አለ። ከነ መንገጫገጩ ይሻላል ከወንድ ላጤነት። ካልሲን ለብቻ ከምጥል ይሻላል መቀራረብ። ስለዚህ ከነ ችግሩ ቀበለዋል። ችግር የለበትም ወይ? በፍጹም። ማን ነው ችግር የሌለበት? አየናቸው እኮ የፓርቲ መሪዎች የተባሉትን እያንዳንዱን እኮ እናውቃቸዋለን። አሁን የምታደንቋቸው ሰዎች 97ን ያውቃቸዋለሁ። እንዴት አድርገው ደህንነት ሆነው ይሰሩ እንደነበር፣ እዚህ ጋር ቅንጅት ውስጥ ገብተው እዛ ጋር ደህንነት ይሰሩ እንደነበር አውቃለሁ። እያንዳንዱ ጋር ተናክሳ አትችልም። ከተመለሰ ይመለስልኝ ጎሽ። እሰይ እውነት ተመልሶ ከሆነ ትልቅ ሆቴል የተገነባላቸው አሉ። ስጦታ ትልቅ ሆቴል በአይኔ ሄጄ ያየሁት የተገነባላቸው ሰዎች አሉ።